ና ምንድነው? ዛሬ ታቶ ቤት ሄደን አንተ የኔን ስም እኔ ደግሞ ያንተን ስም እንድንነቀሰው ፈልጋለሁ። ለምንድነው ታቶ ምን ሰራው? ሰን አትወደኝም እንዴ? እኔ እኮ ከልቤ ነው የምወድህ። ምን ችግር አለው? ከልብሽ የምትወጂኝ ከሆነ በልብሽ ያጂኝ እንጂ ከላይ ከቆዳሽ የምትነቀሽኝ ለምንድነው? የማይመስል ነገር አይመስልም። እሺ ያኔ ፍቅር ምን ችግር አለው? ሁሉም ፍቅረኛሞች የሚያደርጉት ነገር እኮ ነው። አሁንማ ችግር የለውም። ችግሩ ያለው ፍቅራችን ሲቀዘቅዝ ነው። ፍቅራችን ሲደበዝዝ የተሰራ ነው ታቶ መድበቅ ይጀምራል። ለምንድነው ፍቅራችን የሚቀዘቅዘው? ከቀዘቀዘም ያኔ እናጠፋዋለን። የምትሰሪበትም ከፍለሽ የምታጠፊበትም ከፍለሽ። ያንቺ ጥቅም የቱ ጋር ነው? ምንድነው ትርጉሙ? እምብየው እኔ እንድንሰራ ፈልጋለሁ። በኋላ ለምን አደረኩት ብዬ የሚጸጽተኝን ነገር አላደርገውም። አንቺ ግን ከፈለግሽ ማድረግ ትችላለሽ። አንተስ የኔን ስም ታቶ አትሰራ? እንኳን ዛሬ መተሽ ነገ ለምትሄጂው ሴት ይቅርና የወለደችኝን እናቴን ራሱ ታቶ አልሰራትም። ስለማልወዳት አይደለም፣ ትርጉሙ ስለማይገባኝ። ሰን የምትወደኝ ከሆነ ታደርገዋለህ፣ የማትወደኝ ከሆነ ንገረኝ። ልሄድ ነው። እንኳን ሊሄድ ብለሽ እንዳውም እንድትሄጅ እፈልጋለሁ። አንቺ ካልፈለግሽ ደግሞ እኔ እሄዳለሁ። የእናንተና የኔ ልዩነት ምኑ ጋር መሰላችሁ? እናንተ ለማወቅ ነው የምትለፉት፣ እኔ ደግሞ ለማድረግ ነው የምጥረው። ሳታውቀው እንዴት ነው የምታደርገው ልትሉ ትችላላችሁ። ካደረኩት በኋላ ነው የማውቀው። ከምንድን ነው የተሰራው ግን? ራሴን ተሰርቼን ያገኘሁት እንጂ ራሴን አልፈጠርኩ። እንዴት ላውቅ እችላለሁ? ግን ከፈጣሪ እስትንፋስና ከድንጋይ የተሰራው ይመስለኛል። ከአፈር አይደለም ከድንጋይ። ሰን በጣም አረፈድክ። ቢሆንም መጥቻለሁ። እኔ ማበሳጨት ያስደስታል በል። በእኔ የማይበሳጭ ሰው የለም እኮ። ስሜቴን እንድጠብቅልኝ እፈልጋለሁ። መጠበቅ እንደማለት ታውቃለህ። መድረስ ባለብኝ ሰዓት ነው የደረስኩት። ሁኔታዎች መከሰት ባለባቸው ሰዓት እንዳይከሰቱ ማድረግ አንችልም። በዚህ ሰዓት መድረስ ነበረብኝ፣ በዚህ ሰዓት ደረስኩ። ሰን አታፈቅረኝም? እየጠበቅኩ ነው። ታፈቅረኛለህ ወይ? አከብርሻለሁ እንጂ አላፈቅርሽም። ለቀልድም ቢሆን እንደዚህ አይነት የጅል መልስ አይመለስም። እየቀለድኩ አይደለም፣ የምሬ ነው። እኔ የምቀልድ ሰው ነኝ እንዴ? አከብርሻለሁ ግን አላፈቅርሽም። ምን አይነት መልስ ነው? የተናገርኩት ግልጽ መሰለኝ። ላንቺ ክብር እንጂ ፍቅር የለኝም። ሰን ከምንድን ነው የተሰራው ግን? ራሴን ተሰርቼን ያገኘሁት እንጂ ራሴን አልፈጠርኩ። እንዴት ላውቅ እችላለሁ? ግን ከፈጣሪ እስትንፋስና ከድንጋይ የተሰራው ይመስለኛል። ከአፈር አይደለም ከድንጋይ። አሁን የተናገርከው ነገር ለሴት ልጅ ምን ማለት እንደሆነ ታውቃለህ? ያውም ለኔ፣ ለዛውም ካንተ። ምንም ይሁን ጉዳይ አይደለም። የሚሰማኝንና እውነተኛውን ነገር ነው የምናገረው። አንቺን ለማስደሰት ብዬ የማይሰማኝን ስሜት እንደተሰማ አድርጌ አስመስዬ መናገር አልችልም። ሰን ዝም በል። ምርጫ አንቺ ነው። የሚያከብርሽና የሚያፈቅርሽ ነው የምትፈልጊው። በዚህ ሰዓት መሬት ተከፍታ ብትውጠኝ እንዴት ደስ ባለኝ። ሰዎች እንደዚህ ናቸው። እውነትን ለመሸሸት ሞትን ይመርጣሉ። ግን ሰዎች ያልተረዱት ነገር ሞት ራሱ እውነት መሆኑ ነው። የምታከብረውን ሰው ካፌ ላይ ነው ጥለው የምትሄደው? እውነትን መቀበል ካልቻለው እየሄድሽ ነው? አዎ። እሺ፣ ሰላም ግቢ። ከስደት እስከምመለስ እንደምትጠብቀኝ ቃል ግባልኝ። እወድሻለሁ። ግን ፍቅር እንኳን አይደለም ሩቅ ለሩቁ ነው። በየቀኑ እየተገናኙና እየተያዩ እንኳን በጣም ከባድ ነው። እኔን አትጠብቀኝም ብለህ ነው? አታምነኝም እንዴ? እስካሁንም እኮ አብረን የቆየ ነው ለራሴ ታማኝ ስለሆንኩ ነው እንጂ አንቺን ስለማምንሽ አይደለም። አንቺም ሄደሽ ህልምሽን አሳኪ፣ እኔም ህይወቴን እቀጥላለሁ እንጂ መጠበቅ የሚባል ነገር አይሰራም። ሰን ብዙ ሰዎች እኮ ከስደት መልስ እየተጠባበቁ እየተጋቡ ነው። ሊሆን ይችላል። እኔ እያወራሁ ያለሁት ስለ ራሴ ነው እንጂ ስለ ሰዎች አይደለም። ፍቅር በርቀት ይሆናል ብዬ ከማስብ ሌት 9 ሰዓት ላይ ፀሐይ ትወጣለች ብዬ ባስብ ይቀለኛል። እንኳን ሰው ሀገር ሆነሽ ካጠገብ የሆነሽም ጊዜ እየሰጠውሽ አልነበረም። እማላደርገውን ነገር ቃል አልገባም። ለምን? አብረን ያሳለፍነው ጊዜ ላንተ ቀላል ነው? መጠበቅ አልወድም። ከጠበኩም ከፈጣሪ ነው እንጂ ከሰው አይደለም። ስመለስ እኮ ገንዘብ ይዤ ነው የምመለሰው። ያኔ የምትፈልገውን ሁሉ አደርግልሃለሁ። እንኳን ብር ወርቅ ይዘሽ መምጣት ትችያለሽ። እኔ አልጠብቅሽም። ለሚጠብቅሽ ፍቅረኛሽ የሚፈልገውን ሁሉ አድርጊለት። ምንድነው አንተ እንደዚህ የምትቀያየረው? የምትናገረውን ነገር ኑሮሽ።
የተናገርኩት እኮ የሚሄድን ሰው መርቆ መሸኘት፣ ህይወት ውስጥ የማያስፈልጉ ሰዎችን ደግሞ ቆርጦ መጣል ነው። እሱንም እያደረግኩት ነው። ሰላም ግቢሽ። መሄዱን ትቼዋለሁ። ለእኔ ብለሽ ልትመለሽ አልፈልግም። ለምን? በሰዎች ሁለት ዓመት ታሰር አልፈልግም። ማንም ሰው ለአንተ ብዬ ነው እንዲለኝ አልፈልግም። አዲ ምን ሆነ ነው? ከስራ ተባረርኩ። ህልሜ ገደል ገባ። ከስራ መባረር ከዚህ የተሻለ ሌላ ስራ እንድታገኝ አሪፍ አጋጣሚ ነው እንጂ ችግር አይደለም። ሰን እየቀለድክ ነው? ስራዬን አጥቻለሁ እያልኩህ እኮ ነው። ስራዬ ብቸኛ ህልሜን የማሳካበት መንገድ እኮ ነው። አልገባህም? አዲ በቃ ተረጋጋ፣ የሆነ ነገር እናደርጋለን። ከስራ ስለተባረርክ ትሞታለህ? ስማ፣ ኤነርጂን በሙሉ ኢንቨስት ያደረግኩበት። ከስራ በመባረር ህልም አይሞትም። ምናልባትም ወደ ህልም የምትጠጋበትን አሪፍ አጋጣሚ እየፈጠረልን ሊሆን ቢችልስ? እና ምንድን ነው የሚገለው? መጠጣት፣ ማጨስ? ብራዘር ተሳስተሃል። ሁልጊዜ ችግሮች የጥሩ ነገሮች መነሻ ናቸው። ሰን ከስራ የተባረረ ሰው እንደዚህ ነው የምታናግረው? አይደለም። እኔ እስከማውቀው ድረስ የወንድ ልጅ ህልሙም የሚሞተው ሐሞቱም የሚፈሰው ህልሙን ትቶ ሴት ልጅ የተከተለ ቀን ብቻ ነው። ስማ፣ የእኔ ስራ ማጣትና የእኔ ስራ መፍታት የሚገባ በእኔ ጫማ ስትቆም ነው። ገባህ? ጓደኛዬ፣ ለሚመጡት መልካም ነገሮች ያሉት መጥፎ ነገሮች ቦታ መልቀቅ አለባቸው። በቤስት ፍሬንድ ወይ ፍቅረኛሞች እንድንሆን እፈልጋለሁ። ምረጥ። ከዚህ በላይ አልችልም። ከማስመሰልና ከመዋሸት ምረጥ እያልሽ ነው። ሁለቱንም አልፈልጋቸውም። ፍቅረኛሞች ባንም ቢያንስ እንኳን ቤስት ፍሬንድ ነው። እኔ ራሴን የምዋሽ ሰው አይደለሁማ። ሰን እባክህን፣ ቤስት ፍሬንድ ብንሆን እኮ አንተ ምንም አትጎዳም። ልክ ነሽ። ቤስት ፍሬንድ ብንሆን ምንም አልጎዳም። ግን ደግሞ ባደርገው ስለማይጎዳይ ብቻ የማይጠቅመኝ ከሆነ አላደርገውም። ጥቅመኛና ራስ ወዳድ ነህ ማለት ነው። ቀላል ጥቅመኛ ነኝ። በዚህ ምድር ላይ አንድም ሰው ያለ ጥቅም የሚሰራ የለም። ወይ ለነፍሱ ይጠቅመዋል፣ ወይ ለስጋው ይጠቅመዋል። አንቺ ደግሞ እያልሽኝ ያለሽው ለስጋዬም አልተመቸኝም፣ ለነፍሴም ምንም አይጠቅማትም። አንቺ ራሱ ጥቅመኛ ነሽ እኮ። ከእኔ ጋር ስትሆኝ ደስተኛ ስለምትሆኝ አይደል ከአንተ ጋር ልሆን የምትይው? ሰን ግን ለምንድን ነው የምትረዳኝ? እባክህ እባክህ እባክህን። እውነትን ብትናገር ይረዳሽ ነበር። ግን ደግሞ ጥቅመኛ የሆነ ሰው ሌላኛውን ሰው ጥቅመኛ ብሎ ሲሳደብ በጣም ነው የሚያበሳጨኝ። ከአንቺ ጋር መሆን ብፈልግ እኮ ይህን ሁሉ አላስለፈልፍሽም ነበር። ስለማልፈልግ ነው። ካልተመቸሽ ግን መቅረት ይችላል። ሰን በዚህ ፍጥነት አለቀ በቃ? አዎ አለቀ። አንዳንድ ነገሮች እንደዚህ ሳይጀመሩ ነው የሚያልቁት። ከተዋወቅን 1 ሳምንት ሆነን አይደለ? ጊዜው ይሮጣል አይደል? በዚህ ሳምንት ውስጥ ግን ከአንቺ የሚደብረኝ ነገር አላየሁም። ከኔ የሚረብሽን ነገር እየፈለክ ነበር እንዴ? አረ በጭራሽ። እኔ በጣም ተመችተሽኛል። አንቺም እንደኔ ከሆንሽ ከዚህ በላይ ተጨማሪ ጊዜ ከምናጠፋ ለምን አብረን አንሆንም? እንዴ ሰን፣ ከተዋወቅን እኮ ገና 1 ሳምንታችን ነው። በደንብ መታወቅ ያለብን አይመስልም? እኔ ግን አይመስለኝም። ለምን ሰን? በዚሁ ብንቀጥል እስካሁን የተዋወቅነውን እንደጋግመዋለን እንጂ እስካሁን ከተዋወቅነው በላይ አንተዋወቅም። አልገባኝም። ለምንድን ነው የማንተዋወቀው? ራስን ግልጽ ማድረግ አልፈለግም ወይስ? እንደዛ ሳይሆን ጥንዶች በደንብ የሚተዋወቁት 4 ዓመት በፍቅር በቆዩት ሳይሆን 1 ወይም 2 ወር ትዳር ውስጥ በቆዩት ነው። አልገባኝም። ጥንዶች በትክክል የሚተዋወቁት ትክክለኛ ማንነታቸው የሚወጣው ፍቅር ውስጥ ሳይሆን ትዳር ውስጥ ነው። በፍቅር ውስጥም እያሉ የሚተዋወቁት እነሱ ሳይሆን ይጓቸው ነው። እኔም ተመችተኸኛል እኮ፣ ግን በደንብ ሳንተዋወቅ አብሮ መሆኑ ለማን ላይ በሰማይ ነው። ቢያንስ 1-2 ዓመት ብንጠናና ጥሩ ነው። አንዳንድ ነገሮች እኛ ካላደረግናቸው በምክር አይገቡንም። 2 ዓመት ከምንጠናና አሁን አብረን ሁነን ከ2 ዓመት በኋላ የ2 ዓመት የትዳር ልምድ ቢኖረን አይሻልም? ካልተመቸሽ ግን መቅረት ይችላል። ሰን በዚህ ፍጥነት አለቀ በቃ? አዎ አለቀ። አንዳንድ ነገሮች እንደዚህ ሳይጀመሩ ነው የሚያልቁት። ህይወት የሚኖር ነገር ነው እንጂ የሚጠና ነገር አይደለም።
ሰን አንተ ግን በትዳርህ ደስተኛ ነህ? ደስተኛ በሆንም ባልሆንም ከሚስቴ ጋር የሚፈጠረው ነገር ሁሉ እያመጣው ላንተ ልነግርህ አልችልም። እኔ እናንተ የሚያገናኘን የኔ እናንተ ጓደኝነት ነው እንጂ የኔ ትዳር አይደለም። ስማኝማ ሰን፣ ሚስቴ በጣም እያስቸገረችኝ ነው። ቤት ውስጥ ሰላም ከጠፋ ድፍን 3 ወር ሞላኝ። ቤቴ ሳይሆን ገሃነም እየመሰለኝ ነው። ለምንድን ነው ለኔ የምትነግረኝ ታዲያ? በጣም ስለጨነቀኝ መፍትሄ እንድትሰጠኝ ብዬ ነዋ። ምክንያቱም ሚስቴ እኔ ማላቀው ብዙ አስቸጋሪ ጸባይ አላት። ይቅርታ እንዴ፣ የሚስትህን አስቀያሚ ባህሪና ድክመት ለእኔ መተህ እንድትነግረኝ አልፈልግም። እንዴ ለምን? ጓደኛ አይደለህም እንዴ? ምክንያቱም ስለማይመለከተኝ ነዋ። ይሄ የሁለታችሁ ጉዳይ ነው እንጂ እኔን የሚመለከት ጉዳይ አይደለም። ሰን አንተ ግን በትዳርህ ደስተኛ ነህ? ደስተኛ በሆንም ባልሆንም ከሚስቴ ጋር የሚፈጠረው ነገር ሁሉ እያመጣው ላንተ ልነግርህ አልችልም። እኔ እናንተ የሚያገናኘን የኔ እናንተ ጓደኝነት ነው እንጂ የኔ ትዳር አይደለም። የሚስትህን አስቀያሚ ባህሪና ድክመት ለማንም ሰው አትናገር፣ ለእናትህም ቢሆን ማለት ነው። በጣም ከአቅም በላይ ከሆነ ደግሞ ራሱን ትዳሩን ለሰጠህ ለባለቤቱ ለፈጣሪ ንገረው። ጨንቆኝ ነው እንጂ ፈልጌው እኮ አይደለም። አንተ ሳልተረዳኝ ነው እንጂ የተሰቃየው ነው። እየተሰቃየ ሳይሆን ምርጥ ባልና ምርጥ አባት ለመሆን እየተፈተንክና እየተማርክ ነው። ከቻላችሁ የራሳችሁን መንገድ ጥረጉ፣ ካልቻላችሁ ግን በተጠረገላችሁ መንገድ መንቀሳቀስ ልመዱ። ቁጭ ብላችሁ ተአምር እስኪፈጠር አጠብቁ። ሰን ምንድን ነው? ቆየህብን እኮ። ሰን አንተን እኮ ነው የምንጠብቀው። ስለጠበቃችሁኝ አመሰግናለሁ። አሁን ግን ስራ አለብኝ ልሂድ። ሌላ ጊዜ በሰፊው እንገናኛለን። አይታየህም እንዴ? አንተን እኮ ነው የምንጠብቀው። እኔ ደግሞ ህልሜ እየጠበቀኝ ነዋ። እንዴ እየቀለድክ ነው ሰን? እኔ ስቀልድ ታውቂኛለሽ እንዴ? ሰን ግን በጣም እያበዛው ነው ታውቀዋል። ግን እና መንገዱ በዚህ በኩል እኮ ነው። ወደ ህልሜ የሚወስደኝ መንገድ ደግሞ በዚህ በኩል ነዋ። እንዴ ሰን ምን እያረክ ነው? መንገድ እኮ ዝግ ነው። መግቢያ ቀዳዳ እንኳን የለውም። መውጫ ቀዳዳ ባይኖረው መውጫ ቀዳዳውን እኔ ፈጥሯል። እናንተ አልታያችሁም ማለት እኔ አልታየኝም ማለት አይደለም። ከቻላችሁ የራሳችሁን መንገድ ጥረጉ፣ ካልቻላችሁ ግን በተጠረገላችሁ መንገድ መንቀሳቀስ ልመዱ። ቁጭ ብላችሁ ተአምር እስኪፈጠር አጠብቁ። ሰን እየመከርከን እንደሁም ብቻ እየመከርኳችሁ ሰውን ወደፊት እየተራመድኩ ስለሆነ የመጨረሻ ቃሌን እየነገርኳችሁ ነው። በኋላ ከፍላችሁ ስለማታገኙት አሁን በነፃ ተጠቀሙበት። እንድንከባከብሽን ፈልገሽ ስጦታ እንገዛልሽን ፈልገሽ ከአንቺ ጋር እየዋልኩ መቼ ሰርቼ ነው ለአንቺ ስጦታ የምገዛልሽ? እና ማትንከባከብኝ ከሆነ ጊዜ ማትሰጠኝ ከሆነ ስጦታ ማትገዛልኝ ከሆነ ታደርግልኛለህ? ሰን ጊዜ እየሰጠኸኝ አይደለም። ጊዜ እንድትሰጠኝ እንድትንከባከብኝ እፈልጋለሁ። ማታም ስራ አምሽተህ ነው የምትገባው፣ ጠዋትም በጠዋት ነው የምትወጣው። ስራ ስለበዛብኝ እኮ ነው። ደግሞ ባለፈው ግዛልኝ ያልሽኝ ስጦታ ለመግዛት እኮ ነው ማታም አምሽቼ የምሰራው፣ ጠዋትን በጠዋት ወደ ስራ የምሄደው። ሰን እንድትከባከበኝም ጊዜ እንድትሰጠኝም ነው የምፈልገው። ስጦታ መግዛትማ ግዴታ ነው። አንዱ ምረጭ። በፍጹም ሁለቱን እንዳታስቢው። ወይ ጊዜ መስጠቱ ምረጭ፣ ወይ ስጦታው ምረጭ። ሰን ሁለቱንም ነው የምፈልገው። ሁለቱን ከፈለግሽ ደግሞ እኔን ታጭኛለሽ። ምክንያቱም እኔ አንዱን ነው እንጂ ሁለቱ መሆን ስለማልችል። ለምን አትወደኝም? አልናፍቅህም? አንድ ራሱን ለመቀየር የሚጥር ወጣት ሁሉንም መሆን የለበትም። እንድንከባከብሽም ፈልገሽ ስጦታ እንገዛልሽም ፈልገሽ ከአንቺ ጋር እየዋልኩ መቼ ሰርቼ ነው ለአንቺ ስጦታ ምገዛልሽ? እና ማትንከባከበኝ ከሆነ ጊዜ ማሰጠኝ ከሆነ ስጦታ ማገዛልኝ ከሆነ ታደርግልኛለህ? እኔ ፍቅረኛሽ ነኝ እንጂ አባትሽ አይደለሁ። ፍቅረኛ ያደረኩሽ እኮ ህይወቴን እንድታቀይልኝ ነው እንጂ ህይወቴን እንድታከብጅብኝ አይደለም። ጨለማና ብርሃን በአንድ ሰዓት እኩል ሊወጡ አይችሉም። ወዴት ነው ጥላይ የምትሄደው? በቃኛ። እኔ ደግሞ አልበቃኝማ። እኔን ከበቃኝ ያንቺ አለመብቃት ጉዳይ አይደለም። እሺ የኔ ፍቅር ይቅርታ፣ ስራ በዛውባ። ስራ ሳይሆን ያበዛሽብኝ አንቺ ራስሽ ነሽ ስራ ይሆንሽብኝ። ያልኩሽ አልገባሽም መሰለኝ። አልተመቸሽኝም እንጂ እኔ እንደምፈልጋት ሴት ሁኝልኝ አላልኩሽም። ሰን ናፍቀኛል። እኔ ግን አልናፈቅሽኝም። መታቀፍ አትፈልግም? መታቀፍ የሚፈልግ ሰው በሰዎች መጠለል የሚፈልግና የተጎጂነት ስሜት የሚሰማው ሰው ነው። እኔ ደግሞ በሰዎች መጠለልን የምጠላ ሰው ነኝ።
እኔ ግን መታቀፍ ፈልጋለሁ። እናማ ቀፈኛ። እኔ ግን አላቅፍሽም። ለምን? አላመንኩበትማ። እንዳናፈከኝና እንድታቅፈኝ እንደምፈልግ ቃል አውጥቼ እየነገርኩህ እኮ ነው። የሰው ልጅ ተግባሩ ነው እንጂ ወሬው አያሳምነኝም። ያኔ ተግባር ምን ይመስልሃል? የተጎዳሽና የሰዎች እርዳታ የሚያስፈልግሽ እያስመሰልሽ ሰዎችን መጉዳት። እንደዚህ እየተጠራጠርክ እንዴት ነው ከሰዎች ጋር አብረህ የምትኖሩ? ሁሉም ሰው አስመሳይና ውሸታም አይደለም። እኔ አስመሳይ መሆኔን እርግጠኛ ነው? ካልተመቸሽኝ አልተመቸሽኝም እኮ ሰው ነኝ። አንተ እንደምትፈልጋት ሴት እንደ ጭቃ ተጠፍጥፌ ሊሰራ አልችልም። ያልኩሽ አልገባሽም መሰለኝ። አልተመቸሽኝም እንጂ እኔ እንደምፈልጋት ሴት ሁኝልኝ አላልኩሽም። እኔ ሲገረመኝ እሱ አይደለ ሴቶቹን እኮ እንዲያለ ነው የሚጫወትባቸው። አንተ ውሻ ሰን ምን እያደረክ ነው? እኔ ምን ሆነ ነው? ሰን ፍቅር ይዞኛል። ሰማይ ምድሩ እየተገለባበጠብኝ ነው። ወንድ ልጅ እንደዚህ ሲዝረከረክ አያምርበትም። አርፈህ ስራን ስራ። ሰን ያንተ ምክር ዛሬ የሚሰራ አይመስለኝም። ተሸንፌያለሁ። ሁሉን ነገር ልሰጣት ተዘጋጅቻለሁ። እመኔ ሁሉ ነገርን ከሰጣት አግኝተህ ታጣታለህ። እንዴ አልገባኝም። ምንድነው የምታሟርትብኝ? ሴት ልጅ ካንተ ጋር የምትቆየው ስላንተ ማወቅ የምትፈልገው ነገር ካለ ወይም ካንተ ማግኘት የምትፈልገው ነገር ካለ ብቻ ነው እንጂ ሁሉ ነገርን ስለሰጣት አይደለም። ሰን ጓደኛዬ እኮ ነህ። እያወራ ያለሁት ስለ ፍቅር ነው። እንዴት እንደዚህ ትለኛለህ? ጓደኛዬማ ስለሆንክ ነው እውነቱን የምነግርህ። ሁሉ ነገርን ከሰጣትና ካንተ የምትፈልገውን ካገኘች ካንተ ጋር የምትቆይበት ምንም ምክንያት የላትም። ሰን መጣች። ዋው ቤብ እንዴት እንደናፈከኝ። የኔ ፍቅር ሁሉ ነገር እሰጥሻለሁ። እሺ አዲተው እንደዚህ ፍጥንጥን ያለ ነገር መጨረሻው አያምርም። ምን አገባህ አንተ የጓደኛ ምቀኛ? ና እንሂድ የኔ ፍቅር። ልጁ ምንም አይጠቅምሽም። ላንቺ ብዬ ነው። ልጁ 2 ሚሊዮን ብር ዕዳ አለበት። የ2 ልጆች አባት ነው። ጠዋት ራሱ ከአከራዩ ጋር ሲጨቃጨቅ ነበር የቤት ኪራይ ስላልከፈለ። ምን እውነቱን ነው? አረ እየዋሸ ነው የኔ ፍቅር። ሁሉ ነገር እሰጥሻለሁ ስትለኝ ነበር። ምን ልትሰጠኝ ነው? እኔ ሲገረመኝ እሱ አይደለ ሴቶቹን እኮ እንዲያለ ነው የሚጫወትባቸው። አንተ ውሻ ሰን ምን እያደረክ ነው? እኔ ነኝ ባለትዳር። እኔ ነኝ 2 ሚሊዮን ብር ዕዳ ያለብኝ። በኋላ አብድሃ ማኑኤል ሆስፒታል መጥቼ ከምጠይቅህ አሁን መዋሸት ነበረብኝ። ይቅር በለኝ ጓደኛዬ። ምን እያደረግሽ ነው? የተሻለ ነገር ይገባኛል። የተሻለ ነገር ያለው መቃብር ውስጥ ነው። ምንም ሰን አረ ጀሪ ራሷን ልታጠፋ ነው። ተዋት ታጥፋ እባክህ። ሰን አልገባህም እንዴ? ራሷን ልታጠፋ ነው እያልኩህ እኮ ነው። አረ ቶሎ እንድረስላት። ተወኝ እባክህን ያልሄድም። እንዳውም ቶሎ ትሂድና ለእኛም ቦታ ትያዝልን። እንዴ እየቀለድክ ነው እንዴ? እየቀለድኩ አይደለም። ይህንን ምንገራት እንዳትረሳው። ሞት ማለት እንደ እንቅልፍ ተኝተሽ የምትነሽበት አይደለም በላት። እሺ እንዴ ሰን ሂድ። ምን እያደረግሽ ነው? የተሻለ ነገር ይገባኛል። የተሻለ ነገር ያለው መቃብር ውስጥ ነው። ምንም ተስፋ የለኝም። ምን እንደማደርግ የት እንደምሄድ አላውቅም። መኖር ውስጥ እንጂ እኮ በሞት ውስጥ አይደለም ተስፋ ያለው። ሞት ውስጥ ተስፋ የለም፣ ትዝታ የለም፣ ዛሬ የሚባል ነገር የለም። ለምን እንደምንውል ልትነግረኝ ትችላለህ? እኔ ያወቅኩሽ እንጂ እኮ አልፈጠርኩሽም። እንዴት ላቅ እችላለሁ? ግን ለየትኛውም ጥያቄ ራስን ማጥፋት መልሱ ነው አያውቅም። ቢሆንም መሞት ነው የምፈልገው። ኦኬ። ለምን እንደምሞት አትጠይቀኝም? አይ አልጠይቅሽም። ለምን? ለጥያቄሽ ትክክለኛ መልስ ያለው ፈጣሪሽ ጋር ብቻ ስለሆነ። ራሴን የማጠፋው እኮ ሰው ስለሌለኝ ነው። እኔን ስታይ ራስሽን ልታጠፊበት የነበረውን በረንዳ መስላለሁ። እኔ ያለሁልሽ። የምርህን ነው ሰን? አዎ። ሰው እንደ ምግብ ሲርበኝ እንደ ውሃ ሲጠማኝ ካጠገቤ ትሆናለህ? እርግጠኛ ነኝ
ይህ ቀንና የስሜት ድጋሜ ተመልሶ አይመጣም። ወንድ ልጅ ብሩን ያዋጣል፣ ሴት ልጅ ደግሞ ውበቷን ታዋጣና አንድ ላይ ሆናሉ። ከዛ ፍቅረኛሞች ይባላሉ። ይህን ደግሞ ፍቅር የሚለው ቃል ስለማይገልጸው እኔ ንግድ እለዋለሁ። እኔ ደግሞ ፈኩሽ ግን ደውይልኝ እሺ። ስልኬ ካልሰራልሽ ደግሞ ቤቴን ታውቂዋለሽ። ነኝ እንዴ ሳንገን ፍቅር አልያዘህም እንዴ? ስትሄድ እኮ ምንም አልመሰለህም። የምን ፍቅር? ፍቅር እኮ ንግድ ሆኗል። አልሰማህም እንዴ? የምን ንግድ? ወንድ ልጅ ብሩን ያዋጣል፣ ሴት ልጅ ደግሞ ውበቷን ታዋጣና አንድ ላይ ሆናሉ። ከዛ ፍቅረኛሞች ይባላሉ። ይህን ደግሞ ፍቅር የሚለው ቃል ስለማይገልጸው እኔ ንግድ እለዋለሁ። እኔ ደግሞ ነጋዴ አይደለሁም። ሳንገን ይህ አስተሳሰብ ትክክል አይመስለኝም። ላንተ ነዋ። ወይኔ ራስህ ላይ ችግር እየፈጠርክ ነው። ማስመሰልና መዋሸት በጣም ስለበዛ እውነት የሚናገር ሰው ችግር ፈጣሪ ይሆናል። ከመሬት የትም እንደማይወደቀው ሁሉ ከእውነትም የትም አታመልጥም። ሽት እንካ ቦርሴን ያዝልኝ፣ ጫማዬን ከፍ ላድርገው። እንታ ፈጣለህ፣ እንካ ያዝልኝ እንጂ። ማን? እኔ ሰነኝ እኮ። ብትሆንም እኮ ፍቅረኛዬ ነህ። የጓደኛዬ ፍቅረኛ እኮ ቦርሳውን የሚይዝላት እሱ ነው። ወይ ቦርሳውን ያዝልኝ ወይ ጫሜን አስተካክልልኝ። ቶሎ በል። ነብሰ ጡር አይደለሽም ወይም ወገብሽን አልታመምሽም አይደለ? ቦርሳሽን አስቀምጪውና ጫማሽን አስተካክለሽ እንሂድ። ታን ፍቅረኛዬ እኮ ነህ። እንደውም ጫሜን ካላሰርክልኝ የትም አልንቀሳቀስም። ትቀሪያለሽ። ፍቅረኛሽ ሆንኩት እኮ ጫማሽ ሲፈታ ከስር ከስር እየተከተልኩ እንዳስልልሽ ወይም ቦርሳሽ እንድሸከምልሽ አይደለም። የፍቅረኛህን ጫማ ብታስርና ቦርሳ ብትይዝ ክብር ይቀንሳል? ክብሬ ባይቀንስም ግን ኢትዮጵያዊ ያልሆነ የነጮችን ባህል ፕሮሞት ማድረግ ግን ትክክል አይደለም። የሀገራችን ባህል ስላልሆነ ሳይሆን ለእኔ ክብር ስለሌለ ነው እንደፈለግኩ እንደሆነ የማትፈልገው። የጓደኛሽ ፍቅረኛ እንድትጨማለቅ ፈቅዶላታል ማለት አክብሯታል ማለት አይደለም። እሺ አንቺን የማይመጥንሽን ነገር እንድታረጊ የማልፈልገው ስለማከብርሽ ነው እንጂ ስለማላከብርሽ አይደለም። ለእኔ ክብር እንዳለህ የማውቀው ወይ ቦርሴን ስትይዝ ነው ወይ ጫሜን ስታስርልኝ ነው። በይቸው ስራ ሲጨርስ እደውልልሻለሁ። አንተ ሰን ድንጋይ ራስ አንቺ እውነትም ድንጋይ ራስ ነኝ ባክሽ። ሁሉም ወንዶች እንደኔ ድንጋይ ራስ እንዲሆኑ ምኞቴ ነው። ድጋሜ ከሚስቴ አጠገብ እንዳደርስ እሺ። እንዴ እና ከሷ አጠገብ ብደርስ ምን ልትሆን ነው? ሳን ምን እያደረክ ነው? አንተ ግን አሁንም ያው ነህ አይደለ? ረጅም ጊዜ ቢሆንም አሁንም እንደዛው ነኝ። ፍቅረኛ ይመጣ። ፍቅረኛ አለሽ? ጭራሽ ሳን ነው እንዴ ፍቅረኛሽ? አዎ ምን ነው? በቃ እኔ ልሂድ። እንዴ ወዴት ነው? ሳንን ላስተዋውቅህ እንጂ። አይ ይቅርብኝ፣ እሱን መተዋወቅ አልፈልግም። እሺ ሳን መጣ። አንተ የእቴ ፍቅረኛ የነበርከው ልጅ አይደለ እንዴ? ከሚስቴ ጋር ምን ትሰራለህ? ምንም ቁጭ ብለን እያወራን ነበር። አብሮ አደጌና ጓደኛዬ እኮ ነው። አንቺን አልጠየኩሽም። ከሚስቴ ጋር ምን እየሰራህ ነው? እየጠበቅኩ ነው። ስማ ሚስትህ አብሮ አደጌና ጓደኛዬ ነች። ምን ችግር አለው ብናወራ? ምን ችግር አለው የሚባል ነገር አይገባኝም። ትልቁ ችግር ያለው ምን ችግር አለው ውስጥ ነው። ድጋሜ ከሚስቴ አጠገብ እንዳደርስ እሺ? እንዴ እና ከሷ አጠገብ ብደርስ ምን ልትሆን ነው? ሳን ምን እያደረክ ነው? እኔ ጋር ስትመጭ እናትና አባትሽን ጥለሽ መተሽ አብሮ አደጌ ነው የድሮ ጓደኛ ነው እያልሽ የምትለጣጠፊው ለምንድን ነው? ጓደኞቼ እንዳላገኝ ልከለክለኝ ነው?
አሁን ያልሽው ትዳር ነው፣ የጀመርሽው ደግሞ አዲስ ህይወት ነው። አዲሱ ህይወትሽን ካረየው ጋር አትቀላቅይሽ። የአብሮ አደግና የጓደኝነትሽ ጊዜ ከድሮ ማንነትሽ ጋር አብሮ ተቀብሯል። አለቀ በቃ። እና አሁን የሱ ጓደኛ ሳትሆኚ የኔ ሚስት ነሽ። የኔ ሚስት ስትሆኚ ደግሞ ስርዓት የሚባለውን ነገር መርሳት የለብሽም። እሺ ነይ። ሰዎች ነገን ሳይሆን የሚናፍቁት መቀየር የማይችሉትን ትናንትን ነው። ተመልከት፣ እያንዳንዱ ሰው ያለፈው ጊዜ መልካም እንደነበረና የሚመጣው ጊዜ መጥፎ እንደሆነ ነው የሚያስቡት። አንተ ግን ለምንድን ነው ስራ የማትጀምረው? አንተ ደግሞ ዝም ብለህ አጨቅጭቀኝ። ምን ልስራ ንገረኝ እስኪ። ህልም የለህም? አንተ ትቀልዳለህ እንዴ? ነገ ዓለም ላይ ምን እንደሚፈጠር የማናውቅ ሰዎች እንዴት ነው ይሄን ነገር እናደርጋለን ብለን ህልም የምናልመው? ነገ ዓለም ላይ ምን እንደሚፈጠር ሳታቀር ተፈርተህ ሳይሆን የድሮ ማንነት እየጎተተና አስሮ ስላስቀረህ ነው። አልገባኝም። ምን ማለት ነው? ሰዎች ነገን ሳይሆን የሚናፍቁት መቀየር የማይችሉትን ትናንትን ነው። ተመልከት፣ እያንዳንዱ ሰው ያለፈው ጊዜ መልካም እንደነበረና የሚመጣው ጊዜ መጥፎ እንደሆነ ነው የሚያስቡት። ያለፈው ጊዜ መልካም አይደለም እያልክ ነው? ለነገ ተስፋ የማይሰጥ ያለፈ መልካምነት ምን ይሰራልሃል? ያለፈው ጊዜ መልካም ከነበረ የነገ ተስፈኛና ነገን የሚናፍቅ ሰው መሆን ነበረብህ። አንተ ነገ ጥሩ ይሆናል ብለህ ታስባለህ? ነገ በራሱ መጥፎም ጥሩም አይደለም። መልካምና ባለራዕይ ከሆንክ መልካም ይሆንልሃል። ጨለምተኛ ከሆንክ ደግሞ ከጨለማውም በላይ በረዶ ይሆናል፣ ንፋስም ይጨመርበታል። ሰን አንተ ግን መቼ ነው ቀልድ የጀመርከው? ሰዎች መልካም ከሆኑ ጊዜው መልካም ይሆናል እያልከኝ ነው? በትክክል። በሚቀጥሉት 10 ዓመታት ውስጥ ቢሊዮነር ሆናለሁ። ሰን ወይ ታስቀኛለህ ወይ ታሳዝነኛለህ። ምንድነው የሚያስገለፍትህ? ጥርስ ይርገፍ። ሰን ወይ ያበድክ ነው ወይ ቀልድ ጀምረሃል። ይቻላል ሲባል የምትገለፍት ከሆነ አዎ አይቻልም። ስኬታማ ሰዎች ስኬታማ የሆኑት ከሰማይ መልአክ ወርዶ እያገዛቸው አይደለም። እሺ እነሱም እንደኔና እንዳንተ ሰው ናቸው። እነሱ ግን ይቻላል ሲባሉ እንዳንተ የሚገለፍቱ ሰዎች ሳይሆኑ ይቻላል ግን እንዴት እናደርገው ብሎ የሚጠይቁ ናቸው። ጭንቅላትን በይቻላል መንፈስ ከሞላው የማይቻል ነገር የለም። ሰን በቃ እብደቱ ሲለቅህ ደውልልኝ። እኔ እብደቱ ሲለቀኝ ሳይሆን አንተ ስትነቃ ወደ እኔ ትመጣለህ። ኡፍ ሰን እያናደድከኝ ነው። ቶ ችግር የለውም፣ እንዲያውም እኔ እነግርልሃለሁ። ሰን ወይኔ ተበላሁ። ሽት እንዴ ስማ ሰን፣ ያቺ ልጅ እንዴት እንደምወዳት ታውቃለህ? እኔ እንዴት ላቅ እችላለሁ? ዋራ አላቅም። እኔ አንተ ውስጥ ነው እንዴ ያለሁት? ሳያት ታሳሳኛለች። በጣም እኮ ነው የምወዳት። የምርህ ነው? አዎ። ስለሷ እንድነግርህ ትፈልጋለህ? አረ ሰውዬ እባክህ፣ እኔ ራሴ ስንት ነገር አለብኝ እንዴ። ጭራሽ ቁጭ አድርገህ ስለ ሴት እያወራ ጭንቅላቴ ልትሞላው? ለእኔ ከምትነግረኝ ለሷ አይዳት ነግራትም እንዴ? እሺ ከዛስ? ወንድሜ ከዛስ የሚባል ነገር አይገባኝም። ከዛማ የሚሆነውን ማንም ሰው ሊገምት ይችላል እንጂ ሊያውቅ አይችልም። ወይ እሺ ትልሃለች ወይም ቤት ትልሃለች፣ አለቀ። በቃ ተው፣ ስለ ፍቅር እኮ ነው እያወራ ያለሁት። ሰውዬ በጣም እያበሳጨኝ ነው። ቻይና ሄደህ አማርኛ ብታወራ እንደማይሰሙ ሁሉ ለእኔም ስለ ፍቅር ብትነግረኝ አይገባኝም። ኡፍ ሰን እያናደድከኝ ነው። ቶ ችግር የለውም፣ እንዲያውም እኔ እነግርልሃለሁ። ሰን ወይኔ ተበላሁ። ሽት ሰላም፣ እንዴት ነሽ? ደህና። እዛ ጋር ያለው ልጅ ይታይሻል? አዎ ይታየኛል። ምንድን ነው? ከአንቺ ድብን ያለ ፍቅር ይዞት መናገር ፈራ። እናማ ወይ እሺ በይው ወይም ቢበይው። ይቅርታ፣ እኔ ፈሪ ወንድ አይመቸኝም። ፈሪ ሆኖ እንኳን አይደለም፣ እሱ ብቻ የሚያውቀው እኔ የማይገባኝ ፍቅርሽ ነው እንደዚህ ሽባ ያደረገው። ምን አገባኝ ታዲያ? እኔ ነይ ራስሽ ሂደሽ ወይ ትመቸኛለህ ወይ አትመቸኝም በይው። ነይ። አይሰምን ብሏት ይሆን ደግሞ መጡ። ወንድ ልጅ ኃይለኛ ሲሆን ነው እሺ የሚመቸኝ። ከኔ ጋር ለመሆን መቼም እንዳታስብ። ደግሞ ሄይ ልጅት በቃሽ። የተባልከውን ሰምተሃል አይደለ? ድጋሜ ከነፊት ስለ ፍቅር እንዳታወራሽ። ስለ ስራና ስለ ስራ ብቻ ታወራኛለህ። ስራን ተከትሎ የማይመጣ ነገር የለም። ኦ ዛሬ ደስ የማይል ነገር ሊፈጠር ነው። ሰን ከዚህ በኋላ እናንተ ነገር እንደዚህ ወረቀት አብቅቶለታል። እሺ ምን እየሆንሽ ነው? ተረጋጊ እንጂ።
አረ ጭራሽ ብችልማ እስከዛሬ ካንተ ጋር ያሳለፍኩትን ጊዜ እንደዚህ ወረቀት ብቀዳድደው ደስ ባለኝ ነበር። እሺ የጋብቻውን ወረቀት ስለቀደድሽው ትዳራችን ላይ ምንም የሚያመጣው ለውጥ የለም። የኛ ትዳር የተመሰረተው በሁለታችን ፍላጎት እንጂ ወረቀት ላይ በተጻፈው ፊደል አይደለም። ሰን አልገባህም እንዴ? በቅቶኛል እያልኩ ነው። ታዲያ ከበቃሽ በቅቶኛል ማለት እየቻልሽ የጋብቻ ወረቀት መቅደድ ምን አመጣው? ፈልገሽ እንጂ አስገድጄ አላኖርኩሽ። አረ ይችን ቃልማ ታውቃታለህ። ሰርግ ደግሰን እንጋባለን አላልከኝም ነበር? በቁም የተጫወትክብኝ እኮ። የፊታችን ውድ ሰርፕራይዝ ላደርግሽ ሁሉ ነገር ጨርሼ ነበር። ምን? የጋብቻ ወረቀቱን መቅደዴ ትዳራችን ላይ ችግር አይፈጥርም አይደል? አይ እሱም አይፈጥርም። የተጻፈው የእግዚአብሔር ቃል አይደል? ግን አንቺም የጋብቻ ወረቀቱን ባንድ እንደቀደድሽ ሁሉ እኔም በአንድ ስልክ ጥሪ ፕሮግራሙን ሰርዘውና ያለ ህጋዊ ሚስትነትና ያለ ሰርግ ህይወታችንን እንቀጥላለን። ይመችሻል? አንተ ብሽቅ። ኦ ተረጋጊ እንጂ። ህጋዊ ሚስት አልሆንም ብለሽ ወረቀቱን የቀደድሽው አንቺ። የፕሮግራሙ መበላሸት ምክንያት አንቺ። ምን ያንጣጣሻል? የቤት ሰራተኛ ልታደርገኝ ነው የፈለግከው? ልቀቀኝ። እኔ አይደለሁም፣ ስራሽ ነው እንደዛ እንድትሆኝ ያደረገሽ። ያንተ መዘግየት እንጂ እኔን ችኩል ያደረገኝ እንደዚህ አይነት ሴት አይደለሁም። እሺ ይገርማል። አንተ ግን ቁመህ እየሄድክ ነው? ምን ነው ከሰዓት አይነት ችግር አለበት እንዴ? መጣ ይገርማል። አንተ ግን ቁመህ እየሄድክ ነው? ምን ነው ከሰዓት አይነት ችግር አለበት እንዴ? ማስመሰሉን ቀጥለህበታል እባክህ። ፍቅረኛ ጥላ ሄዳ ጓደኞች ከድተው ቢዝነስህን ከስረ ምንም እንዳልተፈጠረ ሰው አክት ታደርጋለህ። በምድር ላይ ትልቁ ችግር ምን መሰለ? ሰዎችን እንደምናቃቸው እርግጠኛ መሆን። የመከርከን እንዳይሆን ተስፋ የቆረጠ ሰው ነው ምክር የሚያበዛው። እሺ ከማላቀውና ከምፈልገው ከሌላኛው ማንነቴ ጋር ስላስተዋወቃችሁኝ አመሰግናለሁ። መጨረሻ ቃል መሆን አለበት። ሆድ እየባሰ ነው። ጓደኛ ቢሄድ ጓደኞች ይመጣሉ፣ ሴት ብትሄድ ሴቶች ይመጣሉ። ከፈለጋችሁ ገሃነም መግባት ትችላላችሁ። ሰን እመን፣ ተስፋ ቆርጠሃል። በፍቅረኛዬ ተስፋ ልቆርጥ እችላለሁ፣ በጓደኛዬም ተስፋ ልቆርጥ እችላለሁ፣ በቢዝነሴም ተስፋ ልቆርጥ እችላለሁ። በእኔና በፈጣሪ ግን መቼም ተስፋ አልቆርጥም። ምንድን ነው የምትቀባጠረው ሰውዬ? ፍቅረኛም ጓደኛም ቢዝነስም በእኔ ህይወት ውስጥ ቦታ የሚኖራቸው እኔ ካለው ብቻ ነው። እኔ ከሌለው ምንም ዋጋ የላቸውም። ቻው ቻው ሚስተር ሳን፣ ገሃነም እንገናኛለን። የቱ ጋር ይሻልሻል? እዚህ ጋር ወይስ እዚህ ጋር? ሰን ናውጣ፣ ማውራት አለብን። ምን እያደረግሽ ነው? ለምንድን ነው ሽጉጥ ያልሽው? ሰን ናውጣ፣ ማውራት አለብን እያልኩ ነው። አታበሳጭኝ። ሽጉጡን የት አገኘሽው ደግሞ? ማውራት ነው የፈለግሽው አይደለ? ሽጉጡን አስቀምጪውና እናውራ። እንደዚህ ነው ማውራ። ችግሬን ከዚህ ሽጉጥ ውጪ ማንም ሊፈታልኝ አይችልም። ማንም። ሽጉጥ ችግር ያባብሳል እንጂ ችግር አይፈታም። ሽጉጡን አስቀምጪውና ቁጭ ብለሽ እናውራ። ከዛሬ ጀምሮ እነዚህ 3 ነገሮች ታደርግልኛለህ። እሺ እየሰማሁሽ። አንደኛ፣ ከስራ አስበልጠህ ለኔ ጊዜ ትሰጠኛለህ። ሁለተኛ፣ በሳምንት 3 ጊዜ ናይት ክለብ ወስደህ ታዝናናኛለህ። ሶስተኛ፣ ከዚህ በኋላ እናቴ ብለህ እንድጠራኝ ነው የምፈልገው። በቁምሽ እየቃጀሽ ከሆነ ከእንቅልፍሽ ንቂ። ምን ማለት ነው? ከስራዬ በፊት ማንንም አላስቀድመም። ናይት ክለብ ለሰው ልጆች የማይገባ ቆሻሻ ቦታ ነው። አንቺ ደግሞ ሚስቴ ነሽ እንጂ እናቴ አይደለሽም። በምን ሂሳብ ነው እናቴ ብዬ የምጠራሽ? ይህንን የማታረግልኝ ከሆነ ችግሩም በራሴ እጅ እፈታዋለሁ። ካንተ ጋር መኖሩም እስር ቤት መኖሩም ምንም ልዩነት የለውም። ቻው ቻው ሚስተር ሳን፣ ገሃነም እንገናኛለን። የቱ ጋር ይሻልሻል? እዚህ ጋር ወይስ እዚህ ጋር? በዚህ እንኳን ባለውለታሽ ስለሆነ አትጨክኝም። ሰን ቴንክ ዩ። ሁሉም ችግሮች በሽጉጥ የሚፈቱ ይመስልሻል? ትልቅ ኢጎ አለብሽ። በጣም በንጹህ ጨርቅ የተሸፈኑ ቆሻሾችንም አይቻለሁ።
በቆሻሻ ጨርቆች የተሸፈኑ በጣም ጥቂት ወርቆችንም አይቻለሁ። በንጹህ ጨርቅ የተሸፈነ ሁሉ ውስጡ መልካም ነው ማለት አይደለም። እንደውም እዚህ ጋር በደንብ መጠንቀቅ አለባችሁ። በንጹህ ጨርቅ ከተሸፈነው ይልቅ በቆሻሻ ጨርቅ የተሸፈኑትን በጣም ትንሽዬ ነገሮችን ተመልከቱ። መልካም ነገር ያለው እዛ ውስጥ ነው። ምክንያቱም ወርቅ በጭቃ ነው የሚሸፈነው። በጣም እኮ ቆንጆ ነሽ፣ ግን ምን ዋጋ አለው? ውበትሽ በሜካፕ የመጣ ነው። ቁንጅናሽ የቁስልሽ መሸፈኛ ነው። ውስጥሽ ድብን ርር ቅጥል ክስል ብሏል። አንቺ ግን ከላይ ታብረቀርቂያለሽ። በጣም ነው ሻይን የምታረዩ፣ ግን ውስጥሽ እያለቀሰ ነው። የላዩን ማብረቅረቅ አቁሚና ውስጥሽን አድሽው። ይሄን ደግሞ የምታረዩ በሌላ ነገር አይደለም፣ በሜካፕ አይደለም፣ ሳሙና ባዝ በመግባት አይደለም፣ እስክራፕ ፊትሽን በመቀባት አይደለም፣ ከፈጣሪሽ ጋር ብቻ በመሆን ነው። በቃ አለቀ። ምርጫ አንተ ነው። ሰን አንዴ ጠብቀኝ። ለምንድን ነው እስከዛሬ ያልነገርከኝ? ሳይጠይቁኝ መምከር፣ ሳይጠሩኛ ቤት ማለት አልወድም። አሁን የምታቀርባቸው ሰበቦች በኋላ ለችግርህ መፍትሄ አይሆኑም። እሺ አረሶች 12ኛ ክፍል ውጤት እንዲመጣልኝ ጸልዩልኝ። ካልመጣልኝ በቃ ደደቡኝ መቅረቴ ነው። እንዴ ምንድነው ራስ ላይ የምታሞርተው? ጓደኛዬ፣ እኔ ግን ደደብ እየሆንክ እንድትሄድ ስለማልፈልግ ውጤት እንዳይመጣልህ ነው የምጸልየው። እንዴ ሰን እንዴት አዝነልኝ ሙታል እባክህ። በዚህ ዘመን አለመማር አይደለም ድድብና፣ መማር ነው ድድብና። ምክንያቱም አንተ መማር የፈለግከውን ሳይሆን ትምህርት ቤቱ ማስተማር የፈለገውን ነው የሚያስተምርህ። እና አትማር እያልከኝ ነው? ተማር፣ ግን የተመረጠልህን 5 ዓመት ከምትማር አንተ የፈለግከውን 2 ዓመት ብትማር በቂ ነው። ከማትፈልገው ነገር ጋር 5 ዓመት መኖር ትርፉ ጸጸት ነው። ሰን ምንድነው የምታወራው? ጠንካራ ከሆንክ ህይወት በተግባር ታስተምርሃለች። ብልህ ከሆንክ ደግሞ ትምህርት ቤት ገብተህ ከምትማረው በላይ ተፈጥሮ ታስተምርሃለች። ትምህርት ቤት ገብተህ ስትማር ትገደባለህ። ከተፈጥሮ ስትማር ደግሞ ገደብ አልባ ትሆናለህ። ሰን ወዴት እየሄድክ ነው? የትም እየሄድኩ አይደለም። ሰዎች መናገር እየፈለጉ መናገር ያልቻሉትን ነገር እየተናገርኩ ነው። አንድ የቢሮ ሰራተኛ በዓመት የሚከፈለው ደሞዝ አንድ ቲክታከር በአንድ ማስታወቂያ የሚያገኘው ነው። መቼም መንግስት የግል ተቀጥረ መስራት አለብህ ብሎ አያስገድድህም። ምርጫ አለህ። ወይም በእርጅና ዘመንህ ታማርራለህ፣ ወይም ደግሞ አሁን ምርጥ የሚባለውን ውሳኔ ወስነህ እንኳን አደረግኩት ትላለህ። ምርጫ አንተ ነው። ሰን አንዴ ጠብቀኝ። ለምንድን ነው እስከዛሬ ያልነገርከኝ? ሳይጠይቁኝ መምከር፣ ሳይጠሩኛ ቤት ማለት አልወድም። አሁን የምታቀርባቸው ሰበቦች በኋላ ለችግርህ መፍትሄ አይሆኑም። እሺ ኦሽት ቼኳ ደወለችልኝ። አንሳላታ። የሴቶች ጸጉር ቤት ነው ያለችው። ወረፋ ያጅልኝ ብያት ነበርና ወረፋ ይደርሱ ነው መሰለኝ ደወለችልኝ። የሴቶች ጸጉር ቤት ምን ለመሆን ነው ወረፋ ያዝከው? ባክህ እግሬን ተዘብዝፌ ጥፍሬ ልትሰራ ነዋ። የሴቶች ጸጉር ቤት ውስጥ ገብተህ ጥፍሬን ትሰራለህ? አዋ ምን ችግር አለው? ሁሉም ሰው አይደለ እንደሚያደርገው። ምን ችግር አለው እየተባሉ የሚጀመሩ ነገሮች ናቸው በኋላ ላይ የማይድኑ በሽታ የሚሆኑት። ራስን መጠበቅና ራስን መንከባከብ ከመቼ ጀምሮ ነው በሽታ የሆነው? ራስህን ጠብቅ፣ ጽድት በል፣ ራስህን ተንከባከብ፣ ችግር የለውም። ግን የሴቶች ጸጉር ቤት ውስጥ ገብቶ እግርን ተዘብዝፎ ጥፍርን መሰራት ለወንድ ልጅ የተሰጠው ባህሪ አይደለም። እሷ ስለሆነች ከፍላ የምታሰራኝ እንዳይደብራት ብዬ እኮ ነው። ከደበራት ገደል ትግባ። ገና ለገና እሷን ይደብራታል ብለህ አንተ የወንድነት ባህሪን ማጣት አለብህ። ከኔ ጋር የሴቶች ጸጉር ቤት ውስጥ ገብተህ ጥፍርን ተሰራ የምትል ሴት መሆኗ ለራሱ እጠራጠራለሁ። ኧረ ሰን ደግሞ እንዴ ተራ ነገር እኮ ነው። ወንድ ልጅ በየትኛው ራስን የመጠበቅ ሂሳብ ነው የሴቶች ጸጉር ቤት ውስጥ ገብቶ ጥፍሮን የሚሰራው? ሰን በቃ ተወኝ እንዴ። አውቄ እኮ አይደለም የሚያደርኩት። ከሰው ጋር ብትጣላ ትታረቃለህ። ከፈጣሪ ጋር ብትጋጭም ይቅር ይልሃል። ከተፈጥሮ ጋር ከተጋጨህ ግን መቼም ይቅር አትልህም። ይሄ ተፈጥሮ የሰጠችው የወንድ ልጅ ባህሪ አይደለም። እሺ ቆፍጠን በል፣ ወኔ ይኑርህ። ኧረ እባክህ እባክህ። ማነህ ስትባል ከትናንት ማንነት እየጠቀስክ ትናገራለህ። ወዴት ነው የምትሄደው ስትባል እግዚአብሔር ከፈቀደማ ነገ ብለህ ወሬን ትጀምራለህ። አብዛኛው ሰው ከኃላፊ ጊዜ ጋር እንደ ሙጫ የተጣበቀ ነው። ትናንትን አላቀህ ካልጣልከው ወደፊት መራመድ አትችልም። ዛሬም በአግባቡ ሳትኖር ነገ የምትጠብቀው ቢመጣ ምንም ዋጋ የለውም። ምክንያቱም ምንም ስለማይጠቅምህ። ዛሬ ያልተዘራ ለነገ ሊታጨድ አይችልም። ስለዚህ ደስተኛ ለመሆንም ወደፊት ለመራመድም የትናንት ማንነትን ልጠህ ፍቅህ አይደለም
በደንብ አድርገህ አጽዳው። አለበለዚያ እንደ ሙጫ ተጣብቆ አይለቅህም። ወደፊትም እንዳትራመድ ይጎትትሃል። አንተ ምን ትላለህ? ከዛ ዛሬ ላይ እኮ እየኖርኩ ነው ትላለህ፣ ግን የትናንት ያለፈ ማንነትን እየመነዘርክ እየኖርክ ነው እንጂ ወደፊት የሚያሻግርህን ዛሬን እየኖርክ አይደለም። ሰን አይደውልልኝም እንዴ? እኔ እኮ በጣም ነው የምታሳዝኝኝ። ስንት ፈላጊ ያለው ሰው እኔን ያስታውሰኛል ብለሽ እንዴት ትጠብቂያለሽ? እኔ እኮ በጣም ነው የማፈቅረው። እሱም እንደሚያከብረኝ አውቃለሁ። ቃሉን እንደሚጠብቅ አውቃለሁ። ከነዛ ሴቶች ሁሉ አንቺን ለምንድን ነው የሚያከብርሽ? አይገባሽም እንዴ? እየተጫወተብሽ እኮ ነው። እድም ወደ አንቺ የመጣው ራሱ ከሌላ ሴት ጋር እየተሳሳመ አይቼዋለሁ። ማን? ሰን አያደርገውም። አዎ ሂጂ፣ እዛ ሰፈር ያለው ካፌ ታገኘዋለሽ። ሄሎ ሰን። ሄሎ። ፍቅረኛ ከየት እንዳለች ታውቃለህ? የትስ ብትሆን ምን አገባሽ? ከወንድ ጋር እየተሳሳመች አየኋት እኮ። ተጣላችሁ እንዴ? እሰይ ደግ አደረገች። የተረገምክ ወንድሜ፣ ፍቅረኛ አግኝታ አድላ አንተን የመሰለ ፍቅረኛ አግኝታለች። እኔም ግን እድለኛ ነኝ። አንተን የመሰለ ወንድም አለኝ። ስለምታምነኝ ደስ ትለኛለች። ኦ እንደውም መጣች፣ አስተዋውቅሻለሁ። ሰን አምኜ ነበር። ጓደኛዬ ነገረችኝ። እንዴት አላመንኳት? የኔ ፍቅር እህቴ ናት፣ ተዋውቂያት። የሰን እህት ነኝ፣ ማሂ ይባላለሁ። እየቀለድክብኝ ነው ሰን? ከጹብ ጋር እንደነበርሽ አውቃለሁ። ለእኔም ደውላሊ ከወንድ ጋር እየተሳሳምሽ እንደነበረ ነግራኛለች። ለእኔም የሆነ ነገር እንደነገረችኝ ለአንቺም የሆነ ነገር እንደነገረችሽ እርግጠኛ ነኝ። እጹብ ደውላልህ ነበር? አዎ ደውላልኝ ነበር። ነይ። ይቅርታ። እሺ ችግር የለውም። የወንድሜ ፍቅረኛ ስለሆንሽ ደስ ብሎኛል። መጣው። እሺ ወዴት ነው? እጹብን ልክ ልኳን ልነግራት ነው። ነይ። መጥፎ ሰዎችን የምንበቀለው ዝም በማለትና ንቆ በመተው ነው። እሺ አዲ፣ አንዴ ላወራ ፈልጋለሁ። ከሰው ጋር ነኝ፣ አይታይሽም? ትመለሳለህ። አንዴ ብቻ። እሺ ምንድን ነው? አዲ፣ አርግዣለሁ። ምን እየቀለድሽ ነው? በዚህ ኑሮ ውድነት ልጅ? ይቅርታ፣ እኔ ልጅ አልፈልግም። እሺ እና ምን ላድርገው? ብቻ ትወለጂው እንጂ የፈለግሽውን አድርጊው። ከፈለግሽ አስወርጂው። እሺ እንደምትወደኝ ስትነግረኝ አልነበር እንዴ? አዲ፣ ባለፈው ከሚስቴ ጋር የተጣላንበት ምክንያት ልጅ መውለድ ስለማትፈልግ እንደሆነ ታውቃለህ አይደል? እና ለምንድን ነው አስወርጂው የምትላት? ይህ ልጅ እኮ በነፃ የተሰጠህ ነገር ነው። አንዳንድ ሰዎች ልጅ ለማግኘት ገዳም ለገዳም ጸበል ለጸበል እየተንከራተቱ ነው። እንደዛም ሆነው አላገኙም። ሰን የማይመስል ነገር አታውራ እባክህ። እሺ ተመልከት፣ ከዚህ ልጅ ጋር ምን አይነት በረከት አብሮ እንደሚመጣ አታውቅም። ፈጣሪስ ምን ያክል ቢያምን ነው ልጅ የሚያክል ነገር በነፃ የሰጠ? ልጅ በድሉ ያድጋል በሚለው አባባል አላምንም፣ ግን ደግሞ ልጅ በረከት መሆኑን አልጠራጠርም። እንዴ ምንም አልተዘጋጀሁም እኮ አይታይህም እንዴ? ምናልባት አሁን እንድትዘጋጅ ቢሆንስ? አንተ ፈልገን የተወለድከው ቀን ቆጥረህ በዚህ ቀን ነው የምሞተው ብለህ ነው የምትሞተው? አይደለም። ዝግጅት የሚባለውን ነገር እርሰው። አሁን ስለት ሳትሳል ገዳም ለገዳም ሳትንከራተት በነፃ ልጅ የሰጠህን ፈጣሪን ማመስገንና ለሚወለደው ልጅ ኃላፊነት ለመውሰድ ተዘጋጅ። ስንቶች ናቸው መሰለ አባባ መባልን የሚናፍቁት? ይቅር በይኝ የኔ ውድ። አዲ፣ አንዴ ላወራ ፈልጋለሁ። ከሰው ጋር ነኝ፣ አይታይሽም? ትመለሳለህ። አንዴ ብቻ። እሺ ምንድን ነው? አዲ፣ አርግዣለሁ። ምን እየቀለድሽ ነው? በዚህ ኑሮ ውድነት ልጅ? ይቅርታ፣ እኔ ልጅ አልፈልግም። እሺ እና ምን ላድርገው? ብቻ ትወለጂው እንጂ የፈለግሽውን አድርጊው። ከፈለግሽ አስወርጂው። እሺ እንደምትወደኝ ስትነግረኝ አልነበር እንዴ? አዲ፣ ባለፈው ከሚስቴ ጋር የተጣላንበት ምክንያት ልጅ መውለድ ስለማትፈልግ እንደሆነ ታውቃለህ አይደል? እና ለምንድን ነው አስወርጂው የምትላት? ይህ ልጅ እኮ በነፃ የተሰጠህ ነገር ነው። አንዳንድ ሰዎች ልጅ ለማግኘት ገዳም ለገዳም ጸበል ለጸበል እየተንከራተቱ ነው። እንደዛም ሆነው አላገኙም። ሰን የማይመስል ነገር አታውራ እባክህ። እሺ ተመልከት፣ ከዚህ ልጅ ጋር ምን አይነት በረከት አብሮ እንደሚመጣ አታውቅም። ፈጣሪስ ምን ያክል ቢያምን ነው ልጅ የሚያክል ነገር በነፃ የሰጠ? ልጅ በድሉ ያድጋል በሚለው አባባል አላምንም፣ ግን ደግሞ ልጅ በረከት መሆኑን አልጠራጠርም። እንዴ ምንም አልተዘጋጀሁም እኮ አይታይህም እንዴ? ምናልባት አሁን እንድትዘጋጅ ቢሆንስ? አንተ ፈልገን የተወለድከው ቀን ቆጥረህ በዚህ ቀን ነው የምሞተው ብለህ ነው የምትሞተው? አይደለም።
ዝግጅት የሚባለውን ነገር እርሰው። አሁን ስለት ሳትሳል ገዳም ለገዳም ሳትንከራተት በነፃ ልጅ የሰጠህን ፈጣሪን ማመስገንና ለሚወለደው ልጅ ኃላፊነት ለመውሰድ ተዘጋጅ። ስንቶች ናቸው መሰለ አባባ መባልን የሚናፍቁት? ይቅር በይኝ የኔ ውድ። አንተ ግን ምን አይነት ሰው ነህ? አንቺ ስለሚታየሽ ልንገርሽ ወይስ እኔ ስለሚሰማኝ? ሰን ግን እውነት አንተን ፈጣሪ ነው የፈጠረ? ትጠራጠሪያለሽ እንዴ? ቀላል ፈጣሪ ነው የፈጠረኝ፣ ለዛውም በጠዋቱ እጁን እንደታጠበ ነዋ። እንደውም አንዳንዴ ከላይ ወደ ታች ሲመለከት ብቸኛ የሚኮራበት ልጁ እኔ ነኝ። እኔ ግን አይመስለኝም። ሊመስልሽ ግዴታ አይደለም፣ ምክንያቱም ከተፈጥሮ ውጭ የምጨምረው የምቀንሰው ነገር የለም። ሁልጊዜ ራሴን ብቻ ነው የምሆነው፣ ማንንም ለመምሰል አልሞክርም። ለዛ ነው የሚወደኝና የሚኮራብኝ። ገብቶሻል? ኧረ እባክህ እውነት ምንም እኮ ሰው አትመስልም። እንኳን ፈጣሪ የፈጠረ ያየህ ራሱ አትመስልም። እውነትሽን ነው፣ ግን እሱን እኮ ነው የምመስለው። እሱ የሰራውን ደግሞ ማንም ሰው አስመስሎ ሊሰራው አይችልም። ኧረ እባክህ እንደሱ ብመስል እማ እንደ ሰው ታስብ ነበር። አንተ እኮ እንደ ሰው አታስብ፣ ምንም አይሰማ። ሰው እኮ ነው የማትመስለው። ሰው መሆንን እንጂ ሰው መምሰልንም ሰው መባልንም አይደለም የምፈልገው። ሰው ለመባል ደግሞ ሰዎች እንደሚያስቡት ማሰብ እንደ ሰዎች ሊሰማኝ ግዴታ ነው እንዴ? አይደለም። የኔ ሐሳብ ብቻ ነው። የኔ ዓለም ያለው የኔ ምናብ ውስጥ እንጂ ያንቺ ጭንቅላት ውስጥ አይደለም። ሰን 99% ሰው መሆንህን እጠራጠራለሁ። የሰው ልጅ ከሰው ውጪ መኖር አይችልም። አንተ ግን በተቃራኒው ነህ። ራስህን ብቻ ነው የምትወደው። ሰልፊሽ ነህ። እኔና አንቺ የምንግባባው መቼ መሰለሽ? የሰዎችን ሐሳብ ትተሽ የራስሽን ሐሳብ ተከትለሽ በራስሽ ዓለም ውስጥ ስትኖሪ ብቻ ነው። ዳንተ መቼም ነው መሆንም አልፈልገው። ለጠላቴ እራሱ አልመኘውም። እሺ ግን ሕይወት ጥባጥቤ ስትጫወትብሽና ግራ ሲገባሽ እያለቀሽ ወደ እኔ እንዳትመጪ፣ እሱን እንዳትረሹ። መቼም ነው እሺ የማልመለሰው። ደነስ ድንጋይ ራስ ነህ። እሺ አንተ አይገባህም እንዴ? እኔ ወደ አንተ የምመላለሰው የመዞር ሱስ ኖሮብኝ አይደለም፣ ፍቅር ስለያዘኝ እንጂ። እና ለምንድን ነው የምትጮሂው እንዴ? እኔ የምልህ ሰን፣ ስለኔ ምን ታስባለህ? ጠንካራና ስኬታማ ሴት የምትሆኚ ይመስለኛል። ሰን፣ ጥያቄው አልገባህም ወይስ ግልጽ አይደለም? ስለኔ ስታስብ ምን አይነት ስሜት ይሰማሃል ነው ያልኩክ። አልገባኝም። ቅድም ግልጽ ነበር፣ አሁን ግን በጣም አወሳሰብሽው። እኔ ስመጣ ደስ አይልህም? ስቀርስ ቅርቅር አይልህም? ሰን፣ መጣሽም አልመጣሽም ተገናኘንም አልተገናኘንም ለኔ ምንም የተለየ ስሜትም ሆነ ትርጉም የለውም። ደነስ ድንጋይ ራስ ነህ። እሺ አንተ አይገባህም እንዴ? እኔ ወደ አንተ የምመላለሰው የመዞር ሱስ ኖሮብኝ አይደለም፣ ፍቅር ስለያዘኝ እንጂ። እና ለምንድን ነው የምትጮሂው እንዴ? አይገባህማ። ካንተ ፍቅር ይዞኛል ማለት ነው ሁሉ ዙሪያ ጥምጥም። እና መጥቼ ሰን ካንተ ፍቅር ይዞኛል ልበል? ምን ችግር አለው? ትርጉም አይሰጥማ። ለኔ ደግሞ ዙሪያ ጥምጥም መሄዱ ትርጉም አይሰጠኝማ። መጠየቅ የምትፈልጊውን ጥያቄ በግልጽ ጠይቂ። ጥያቄው ትርጉም የሚያገኘው ደግሞ በምትጠይቂው ጥያቄ ሳይሆን ጥያቄው በሚያገኘው መልስ ነው። እሺ ካንተ ፍቅር ይዞኛል። ለፍቅር መሆን ሰው አይደለም። ያሁን ላይ ለፈለፍኩት እምቢ ልትለኝ ነው? ያን ሁሉ ዙሪያ ጥምጥም ከመሄድሽ በፊት ቀጥተኛ ጥያቄ ጠይቀሽም ቢሆን ኖሮ እኮ እንደዛ ያን ሁሉ አትለፈልፊም ነበር። የውሸት ደስተኛ ከመምሰል የእውነት መሰቃየት 100,000 ጊዜ ይበልጣል። ሰን ካንተ ምንም ሳልጠብቅ እኔ ብቻ እየወደድኩ አብረን መሆን አንችልም? የሚሰጥ ካለ የሚቀበል መኖር አለበት። የሚቀበል ከሌለ የሚሰጠው ብዙ የሚሰጠው ነገር ቢኖረው ምንም ዋጋ የለውም። በጣም ነው የማዝነው።